ቦታው የኳታሩ ሉሳይል አይኮኒክ ስታዲየም ነው። የዓለም ዋንጫ ፍጻሜ ጦርነት ተራዝሞ የመጨረሻዋ ጥይት የምትተኮስባት ቅስፈት ላይ ደርሷል። ሰዓቱ 123ኛው ደቂቃ የመጨረሻ ሰከንድ ላይ ነው። በአርጀንቲናና በፈረንሳይ መካከል የሚደረገው የፍልሚያ 3-3 በሆነ እብደት የተሞላ ውጤት ተቆልፏል። የሁሉም ሀገራት ህዝቦች ልብ ልክ እንደ ከበሮ ትመታለች። በድንገትም የፈረንሳዩ ተከላካይ ኢብራሂም ኮናቴ ከራሱ ክልል ረጅም ኳስ ወደ አርጀንቲና ሳጥን ውስጥ አሻማ። ኳሷ የአርጀንቲናዊን ተከላካይ ኒኮላስ ኦታሜንዲን ጭንቅላት አልፋ በቀጥታ ለፈረንሳዩ አጥቂ ራንዳል ኮልሞአኒ እግር ስር ደረሰች። ሞአኒ ከግብ ጠባቂው ኢሚሊያኖ ማርቲኔዝ ጋር ፊት ለፊት ተገናኘ። በዛች ቅስፈት የጊዜ ሰረገላ የቆመ ይመስል ነበር። መላው ዓለም ትንፋሹን ዋጠ። በአርጀንቲናውያን ልብ ውስጥ የ36 ዓመታት የዋንጫ ናፍቆትና የሊዮኔል ሜሲ የመጨረሻ ህልም በአንድ ሰከንድ ውስጥ ሊበታተን ሰልፍ ይዟል። ሞአኒ ኳሷን በኃይል ወደ ግብ መታት። በዛች ቅስፈት የአርጀንቲናዊው ግብ ጠባቂ ዲቡ ማርቲኔዝ ግንባሩን ወደ ሰማይ ቀና አድርጎ ግራ እግሩን ልክ እንደ ስፓጋቲ ወደ ጎን ዘረጋ። ሰውነቱን አየር ላይ ወረወረው። ኳሷና የዲቡ እግር ተጋጩ። ባንግ! ማርቲኔዝ በታሪክ ውስጥ እጅግ አስደናቂ የተባለው ማዳን አደረገ። ኳሷ ወደ ውጭ ስትወጣ የአርጀንቲና ተጫዋችና ደጋፊዎች ከሞት የተረፉ ያህል እጃቸውን ጭንቅላታቸው ላይ ጫኑም። ጨዋታው ወደ መለያ ምት ወደ ፔናልቲ ማመራ። ለመሆኑም ጨዋታው ወደዚህ አስፈሪና ታሪካዊ መድረክ ከመድረሱ በፊት አርጀንቲና እስከ 80ኛው ደቂቃ ድረስ ሜዳውን በበላይነት መርታ ሳለ በፈረንሳዩ ወጣት ኮከብ አማካኝነት ጨዋታው ወደ እብደት ተቀየረ። በፈረንሳዩ ወጣት ኮከብ አማካኝነት ጨዋታው እንዴት ወደ እብደት ተቀየረ? Sport. እስከ ጨዋታው 80ኛው ደቂቃ ድረስ የሉሳይል ስታዲየም ሰማይ በአርጀንቲና ሰማያዊ ነጭ ደመናዎች ብቻ ተሸፍኖ ነበር። ሊዮኔል ሜሲና አኔል ዲ ማሪያ ሜዳውን የመደሰቻ አዳራሻቸው አድርገውት አርጀንቲና 2-0 እየመራች የዓለም ዋንጫው እጣ ፋንታ ሙሉ በሙሉ ያለቀለት ይመስል ነበር። ፈረንሳይ ሜዳው ላይ የነበረችው በአካል እንጂ በነፍስ አልነበረም። ነገር ግን በ80ኛው ደቂቃ ላይ ያ የተኛ የሚመስለው የፈረንሳይ አንበሳ በድንገት ነቃ። በአርጀንቲና ሳጥን ውስጥ በተሰራ ስህተት የተገኘውን የፍጹም ቅጣት ምት ኬሊያን ኤምባፔ ወደ ጎልነት ቀየረው። ያቺ ጎል ለፈረንሳዮች ዝም ብላ ነጥብ አልነበረችም። በደረቀው ሳል ላይ እንደተለቀቀች የመጀመሪያዋ የእሳት ብልጭታ ነበረች። አርጀንቲናውያን ገና ከተኩሱ ጭስ ሳይወጡና መከላከያቸውን ሲያስተካክሉ ከ97 ሰከንዶች በኋላ ምድርን የሚያናውጥ መብረቅ ተከሰተ። ማርከስ ቱራም በለሰለሰ ንክኪ ያቀበላትን ኳስ ኤምባፔ ልክ እንደ ተወርዋሪ ኮከብ በአየር ላይ የበረረ ሰውነቱን ወደ ጎን አጋድሎ በራሪ ጥይት አደረጋት። ኳሷ የአርጀንቲናዊን ግብ ጠባቂ ማርቲኔዝን እጅ አልፋ መረቡ ላይ ስታልፍ ስታዲየሙ በድንገት ወደ እሳተ ገሞራነት ተቀየረ። በ97 ሰከንዶች ውስጥ የዓለም እግር ኳስ ታሪክ ተገለበጠ። የሜሲ ህልም በአይኑ ፊት ሲቀልጥ፣ ኤምባፔ ደግሞ የፈረንሳይን ተስፋ እምነት አነሳው። ጨዋታውም ወደ መደበኛ ተጨማሪ ሰዓት ሲሸጋገር በ108ኛው ደቂቃ ላይ ሜሲ በድጋሚ አርጀንቲናን የደስታ ሻማ አበራ። ነገር ግን ኤምባፔ በድጋሚ ፔናልቲ አግኝቶ 3-3 በማድረግ የጨዋታውን ድራማ ወደ መጨረሻው የልብ ትርታ ምዕራፍ ወሰደው። ጨዋታው 3-3 ሆነ። ጨዋታው 3-3 በሆነ እኩልነት ከተጠናቀቀ በኋላ የዓለም እግር ኳስ ትልቅ ክብር በ5 የፔናልቲ መለያ ምቶች ላይ ወደቀ። ሜዳው አሁን ወደ ቼስ ሰሌዳነት ተቀይሯል። እያንዳንዱ እርምጃ የህይወትና የሞት ያህል የከበደበት የስለንቦና ጦርነት ተጀመረ። ፈረንሳዮች የመጀመሪያውን ኳስ በኤምባፔ አማካኝነት ልክ እንደ ጦር ሰደዱት። አርጀንቲናዎችም በሜሲ ቀዝቃዛና ረጋ ያለ ምላሽ ሰጡ። ነገር ግን እውነተኛው የጨዋታው ማዕበል የተነሳው በአርጀንቲናው ግብ ጠባቂ ኢሚሊያኖ ዲቡ ማርቲኔዝ አማካኝነት ነበር። ማርቲኔዝ በጎል መስመሩ ላይ ልክ እንደ ንስር ክንፎቹን እየዘረጋ በፈረንሳይ ተጫዋቾች አይምሮ ውስጥ የፍርሃት መርዝ ይረጭ ነበር። የኪንግስሊ ኮማን መትቶ ልክ እንደ ግድግዳ ሲመለስበት፣ ወጣቱ ቹዋሜኒ ደግሞ ከዲቡ አይኖች የሚወጣውን ከባድ ግፊትና
ግፊትና ውጥረት መቋቋም አቅቶት ኳሷን ወደ ውጪ ሰደዳት። ያቺ ኳስ ወደ ውጪ ስትወጣ ዲቡ ሜዳው ላይ ያደረገው የደስታ ጭፈራ የፈረንሳይን ተስፋ ሙሉ በሙሉ የሰበረ የመጨረሻው መዶሻ ነበረ። በመጨረሻ ጎንዛሎ ሞንቲያል አራተኛውና የታሪክን በር የምትከፍተውን ኳስ ወደ መረብ ሲያሳርፋት የሉሳይል ስታዲየም በደስታና በእንባ ማዕበል ተናወጠ። ሊዮኔል ሜሲ በደስታና በሰላም ተንበርክኮ ወደ መሬት ሲወርድ ትከሻው ላይ የነበረው የ36 ዓመታት የአርጀንቲናውያን ከባድ የናፍቆት እሽግ ከላዩ ላይ ወደቀ። የ2022 የኳታር ዓለም ዋንጫ ፍጻሜ እግር ኳስ ሊሰጠን የሚችለውን ከፍተኛ የደስታ፣ የትርምስ፣ የጭንቀትና የደመነፍስ ጥበብ ያሳየበት የታሪክ ማማ ነው። ጨዋታው ሊዮኔል ሜሲን የዓለም እግር ኳስ ዘውድ ከማልበሱም በላይ እግር ኳስ ለምን የዓለማችን ተወዳጅ ስፖርት እንደሆነ ለዓለም በድጋሚ የመሰከረበት፣ እስከ መጨረሻዋ ሰከንድ ድረስ ትንፋሽ የነሳ እውነተኛ ድንቅ ድራማ ነበረ። የሉሳይል ስታዲየም መብራቶች ቀስ በቀስ መጥፋት ሲጀምሩና የወርቅ ኮንፌቲዎች በሳሩ ላይ ሲያርፉ ዓለም የተገነዘበው ነገር ቢኖር ይህ ጨዋታ የ90 ወይም የ120 ደቂቃዎች ተራ ስፖርታዊ ውድድር አለመሆኑን ነበር። ይህ ምሽት የክፍለ ዘመኑ ታላቅ የታሪክ መጽሐፍ የተዘጋበትና አዲስ ምዕራፍ የተከፈተበት መድረክ ነበረ። ሊዮኔል ሜሲ ይህ ድል የክብር ማረጋገጫ ብቻ አልነበረም። ከእግሩ ስር ተጠምጥሞ የነበረውን የማራዶና ጥላ ሰብሮ የወጣበት ነጻነት ነበር እንጂ ለዓመታት በአርጀንቲናውያን ዘንድ ይቀርብበት የነበረው ለሀገሩ ዋንጫ ያመጣም የሚለው የጥርጣሬ ሾ በአንድ ምሽት ወደ ወርቅ አክሊል ተቀየረ። ሜሲ በሉሳይል ምሽት እግር ኳስን አሸነፈ። እግር ኳስም ለሜሲ ፍጹም ታማኝነቱን አሳየ። በሌላ በኩል ደግሞ ምንም እንኳ በዕለቱ የሽንፈትን መራራ ጽዋ ቢቀበልም የኪሊያን ምባፔ ስም በሉሳይል ሰማይ ላይ ደምቆ ተጽፏል። በዓለም ዋንጫ ፍጻሜ ላይ 3 ጎሎችን ሃትሪክ በማስቆጠር የፈጸመው ታምር የድሮ የነገስታት ዘመን ሲያበቃ አዲሱ የዙፋን ተረካቢ ማን እንደሆነ ለዓለም ያሳየበት የኃይል ሽግግር ምልክት ነበር። ይህ ጨዋታ ለትውልድ የሚተርፍ ትልቅ ትምህርት ጥሎ አልፏል። ተስፋ መቁረጥ በደቂቃዎች ውስጥ ወደ ተአምር ሊቀየር እንደሚችል፣ ስኬት ደግሞ እስከ መጨረሻዋ ሰከንድ ድረስ ካልተዋጉላት ከእጅ ላይ እንደምትወጣ ያሳየ እውነተኛ የህይወት መስታወት ነው። 2022 የኳታር ዓለም ዋንጫ ፍጻሜ ሲታወስ ይኖራል። ደራሲ የሌለው አስቀድሞ ያልተጻፈ ነገር ግን በሰው ልጅ ስሜትና ል የተገነባ የምን ጊዜውም ታላቁ የስፖርት ድራማ ሆኖ ነው። ይህ የ2022 በአርጀንቲናና በፈረንሳይ መካከል የተደረገው የኳታር ዓለም ዋንጫ ፍጻሜ ነበር። ዋንጫውን አርጀንቲና ከፍ ያደረጉበት፣ ሜሲ ዓለም ዋንጫውን የሳመበት ድንቅ ጨዋታ። እስከ መጨረሻው ድረስ አብራችሁን ስለቆያችሁ እናመሰግናለን። ቸር ሰንብቱ። All men sport.